ይህ አዋዜ ሰበር ነው። እዚህ በኢትዮጵያ ለምትገኙ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም በጤና አደረሳችሁ እንላለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው አንበሳው አገሳ፣ አሜሪካ ደግሞ ሀያል ቁጣ ባለችው የእስከዛሬው ጦርነት ውጤት ምክንያት ኢራን ከዚህ በኋላ ዩራኒየም ማበልጸግም ሆነ የቦሊስቲክ ሚሳይልን ማምረት አትችልም ሲሉ አወጁ። ኔታንያሁ ትናንት ለጋዜጠኞች በሰጡት በዚህ መግለጫቸው ከ20 ቀናት በኋላ እነሆ ኢራን ዛሬም ዩራኒየም የማበልጸግና ቦሊስቲክ ሚሳይል የመስራት አቅሟን አታለች ወይም የላትም ብለዋል። እስራኤል ፌብርዋሪ 28 የካቲት 21 ቀን ጦርነቱን ከጀመረች በኋላ ኔታንያሁ በጋዜጠኞች መካከል ተገኝተው ጥያቄ እየተቀበሉ ምላሽ የሰጡበት የመጀመሪያው ጋዜጣዊ መግለጫ ነው። የ75 ዓመቱ ኔታንያሁ መግለጫቸውን በመቀጠል ሲናገሩ እነዚህን አቅሞቻቸውን ማድቀቅ ቀጥለናል፣ ወደ አቧራ እንቀይረዋለን፣ አመድ ይሆናል ብለዋል። በዕብራይስጥ መግለጫቸው ጠቅላይ ሚኒስትሩ መግለጫቸውን የሰጡት በዕብራይስጥና በእንግሊዝኛ ቋንቋ ነበረ። ኢራን አሉ ኔታንያሁ፣ ኢራን ከመቼውም ጊዜ ይልቅ ደክማለች። እስራኤል ደግሞ ክልላዊ ኃይል ወይም ጥቂቶች ሊገልጿት እንደሚፈልጉት የዓለም ኃያል ናት ብለዋል። ጠቅላይ ሚኒስትሩ መግለጫቸውን ከሰጡ ሰዓታት በኋላም ኢራን እስራኤል ላይ የከፈተችው ሩምታ በኢየሩሳሌምና በመላ ሀገሪቱ የአደጋ ማስጠንቀቂያ ዋይታ እንዲያስተጋባ አድርጓል። ኢራን አሜሪካና እስራኤል የኒውክሌርና የቦሊስቲክ ሚሳይሎቿን ለማውደምና የአገዛዝ ሥርዓቱን ለማናጋት ከፈቱባትን ጦርነት ለማክሸፍ በመላው የሰላጤው ክልሎች ሚሳይሎችና ሰው አልቦችን ሳታቋርጥ እያዘነበች ነው። ኔታንያሁ የዕብራይስጥ ቋንቋ መግለጫቸውን አጠናቀው በእንግሊዝኛ በሰጡት ማብራሪያ ደግሞ ዘመቻ አንበሳው ተነሳ ባሉት የመጀመሪያው የወርሃ ሰኔ 2017 በፈረንጅ 2025 የ12 ቀናት ጦርነት ወቅት ሚሳኤሎችንና በርካታ የኒውክሌር መዋቅሮችን ማውደማቸውን ገልጸው የአሁኑ ካለፈው እንዴት ወይም የሚለይበትን ነጥብም ተናግረዋል። አሁን እያወደምን ያለነው እነዚህን ሚሳኤሎች ለመስራትና የኒውክሌር መሳሪያዎች ለመስራት የሚሞክሩባቸውን መገጣጠሚያ አካላት የሚያመርቱ ፋብሪካዎችን ነው ብለዋል። ሲቀጥሉም ከዚህ በፊት አድርገን በማናቀው ሁኔታ የኢራንን ኢንዱስትሪያዊ መሠረት ጠራርገን እያጠፋን ነው ብለዋል። መንፈሳዊ መሪ አሊ ካሜኒና በደርዘኖች የሚቆጠሩ ከፍተኛም የሀገሪቱ ባለሥልጣኖች መገደል ወይም መፈጀት በኋላ አሁን ኢራንን ማን እየመራት እንደሆነ እርግጠኛ አይደለውም ይላሉ ኔታንያሁ። በቀሩት ከፍተኛ ባለሥልጣኖች መካከል ከፍተኛ ውጥረት መንገሱን እንደሚያውቁም ይጠቅሳሉ። የአያቶላው ተተኪ ሞጅታባ ካሜኒ ፊቱን አላሳየንም ብለዋል። ፊቱ ባይታይና ድምፁ ባይሰማም ሞጅታባም ለተገደሉት ኢራናውያንን ደም እንደሚበቀል የሚዝቱ ሁለት መግለጫዎችን በተለያየ ጊዜ በቴሌቪዥን በስሙ ማስነበቡ አይዘነጋም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በወገናቸው ስለ ሞጅታባ ባለፈው ሰኞ በተናገሩበት ወቅት ሰውየው በሕይወት ይኑር ወይም አይኑር ግልጽ አይደለም ማለታቸው እንዲሁ አይዘነጋም። የኢራን መንግሥታዊ ሚዲያም አዲሱ አያቶላ ሞጅታባ አባታቸውን፣ ሚስታቸውን፣ ወንድማቸውን የኢራን መንግሥታዊ ሚዲያም አዲሱ አያቶላ ሞጅታባ አባታቸውን፣ ሚስታቸውን፣ ወንድ ልጃቸውንና የእህታቸውን ባል በገድለው የፌብርዋሪ 28 የካቲት 21 ቀን ጥቃት እሳቸውም መቁሰላቸውን ገልጸዋል። የደረሰባቸው ቁስለት የእግር ስብራትና የፊት ቁስለት መሆኑ በሰፊው ይታመናል። ኔታንያሁ ጦራቸው የኢራን መሪዎች ብቅ ባሉና ፊታቸውን ባሳዩ ቁጥር ኢላማ ማድረጉን እንደሚቀጥል ገልጸው
በእነሱ እግር የሚተካው ሰው ማንነት ጉዳያችን አይደለም። በአብዮታዊ ዘብ ውስጥ የሚደረገው መተካካት ወይም መቀየር በአጭሩ እንዲቀጭ መደረጉን ግን እናረጋግጣለን ሲሉ ፎክረዋል። እስራኤል ኢራናውያን አገዛዙን ለመመንገል የሚያስችላቸውን ሁኔታ ለመፍጠር እየሠራች መሆኗን ገልጸው እስላማዊ ሪፐብሊኩን የመጣል ጉዳይ በመጨረሻ የኢራን ሕዝብ ኃላፊነት መሆኑን አመልክተዋል። አዎ አሉ ኔታንያሁ ሲቀጥሉም፣ አዎ አገዛዙ ሊለወጥ ይችላል፣ ግን ይህ እንዲሆን ዋስትና አለን? የለም። አገዛዙን በማዳከም እየፈጠርን ያለነው ሁኔታን መጠቀም በመጨረሻ የኢራናውያን ሕዝብ ጉዳይ ነው ብለዋል። በዚህ የኢራናውያን የመጨረሻ ሥርዓቱን የማፍረክረክ ተጋድሎም እስራኤል በኢራን መሬት ውስጥ የሆነ የእግረኛ ዘመቻ ልታደርግ እንደምትችልም ዕድሉን ክፍት አድርገዋል። ሲያስረዱም ከአየር ብዙ ልታደርግ የምትችላቸው ነገሮች አሉ፣ እያደረግንም ነው። ነገር ግን ከመሬትም መደረግ ያለባቸው ነገሮች አሉ። ይሁንና የምድሩን እንቅስቃሴ ለማድረግ ብዙ ዕድሎች አሉ። ሆኖም አልነግራችሁም ምን እንደሆኑ ብለዋል። ኢራናውያን ከጦርነቱ በፊት ያደረጉትን አይነት አገር አካላይ የተቋመ ትዕይንተ ሕዝብ አሁን በጦርነቱ መሃል ገና አልጀመሩም ይላሉ ኔታንያሁ። በባለፈው በተካሄደው ትዕይንተ ሕዝብ በተኩስ ሕይወታቸው የጠፋው ኢራናውያን ቁጥር መንግሥትና ተቃዋሚዎችን ጨምሮ በተለያዩ ወገኖች ከ3,000 እስከ 40,000 እንደሚገመት አሃዝ ይሰጣል። ኔታንያሁ አሁን በኢራን መሪዎች ውስጥ ስላለ ሁኔታ ሲናገሩም በአመራርና በመስክ ተዋጊ ቡድኖች መካከልም መሰነጣጠር እያየን ነው። ውስጡ ቀፎውን እንደቀረ የበሰበሰ እንጨት አይነት ነው ነገሩ። ከውስጥ ብዙ መበስበስ አለ፣ መከዳዳትም እያየን ነው ብለዋል። እንደ ኔታንያሁ ከሆነ ጦርነቱ መቀጠል እስካስፈለገበት ደረጃ ድረስ ይቀጥላል። እስራኤል የኢራንን ደቡብ ፓርስ የጋዝ ማምረቻ ተቋም ውስጥ አሳሉየህ የተባለውን የማጣሪያ ላይ ጥቃት መሰንዘሯን አስመልክቶ ሲናገሩም ብቻችንን ወይም ራሳችን አደረግነው ብለዋል። ከዛ በኋላ ፕሬዚደንት ትራምፕ እንዲህ አይነቱን ጥቃት እንዳናደርግ በጠየቁን መሠረት አቋርጠናል ብለዋል። ይሁንና የአሜሪካ ምንጮች ለዚህ ዜና ምንጭም ነው ለዘ ታይምስ ኦፍ እስራኤል ሚዲያ እንደነገሩት እስራኤል ጥቃቱን ያካሄደችው ዋሽንግተን አጽድቃ ነው። የተቀናጀ ጥቃት ነው። ፕሬዚደንት ትራምፕ ምንም የማውቀው ነገር የለም ቢሉም በአደባባይ ውስጥ ለውስጥ ግን ማወቅ ብቻ ሳይሆን አጽድቀውታል። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ትናንት በሰጡት መግለጫ እስራኤል በኢራኖች የጋዝ ማምረቻ ተቋማት ላይ ያደረገችው ድብደባ ለኢራን አገዛዝ የተሰጠ ተግባራዊ ማስጠንቀቂያ ነው ሲሉ ገልጸውታል። ኔታንያሁ ከቀረቡላቸው ጥያቄዎች መካከል በአሜሪካ ጸረ እስራኤል ወገኖች በኩል ትራምፕን እጃቸውን ጎትተው ጦርነት ያስገቧቸው ራሳቸው ኔታንያሁ ወይም እስራኤል ናት ስለመባሉ ሲመልሱም እውነት ፕሬዚደንት ዶናልድ ትራምፕ ምን ማድረግ እንዳለባቸው ሌላ ሰው ሊነግራቸው ይችላልን? በሉ እንጂ ሲሉም ራሳቸውን ጋዜጠኞቹን መልሰው ሞግተዋል። ትራምፕ አሎ ኔታንያሁ ሁሌም ውሳኔዎችን የሚወስዱት ለአሜሪካ ይበጃል ብለው ሲያምኑ ብቻ ነው ብለዋል። ማንንም አላሳሳትኩም አሉ ጠቅላይ ሚኒስትሩ በማያያዝ ኢራን የኒውክሌር ፕሮግራሟን አሳድጋ እና ሰውራ አሜሪካ ላይ የኒውክሌር አረሮች የታጠቁ ሚሳኤሎችን እንዳተኩስ ከወዲሁ መከላከል እንደሚገባ ፕሬዚደንት ዶናልድ ትራምፕን ማሳመን የለብኝም። ትራምፕ ይህንን ይረዳሉ፣ ነግረውኛልም። እኔ ላብራራላቸው አያስፈልግም። ይህን መቅሰፍት ለማስወገድ ሽርክናችን ብቸኛ መንገድ ነው ብዬ አስባለሁ ብለዋል። የአሜሪካ ብሔራዊ ደህንነት የውስጥ ማስታወሻም እስራኤልን የአሜሪካ አርያ አጋር ወይም ሞዴል አጋር ብሎ መግለጹን በተመለከተ ሲናገረው ኔታንያሁ እስራኤል ለማመን የሚያስቸግር ጦር፣ ለማመን የሚያስቸግሩ ወታደሮች፣ ለማመን የሚያስቸግር ጀግንነት ያላት ሀገር ናት። ከአሜሪካ ጋር ሆነን ለጋራ ግብ ነው
የምንዋደቀው ብለዋል። እውነቱ ይሄ ነው እንጂ ጸረ እስራኤል ኃይሎች እንደሚያስነግሩት እስራኤል በአሜሪካ ላይ የምትጠቀም ወይም አሜሪካንን የምትቦጠቡጥ ወይም አሜሪካንን ለራሷ ዓላማ ብቻ የምትጠቀም አገር አይደለችም። ኔታንያሁ እንደገለጹት ኢሳያስ በጣም ሰፊ ጋዜጣዊ መግለጫ ነው ትናንትና ኔታንያሁ የሰጡት። የኔታንያሁ የትናንትና መግለጫ ብዙ ጥያቄዎችን የመለሰ ነው። በዝርዝር አሁን ላሰማ ከቻልኩት ውጭ ደግሞ በራሱ እንደሚባለው በቁመተ ሥጋ ተገኝተው ጋዜጠኞች መካከል ይህን መግለጫ መስጠታቸው ከዋነኛው የጦር ግንባር በትይዩ በራሱ ነፍስያ የሚንቀሳቀስ በሚመስለው የማህበራዊ ሚዲያ ጠቅላይ ሚኒስትሩን በግድ በሳይኮሎጂካሊ ለመግደል የሚደረግ ጥረት አለ። በተደጋጋሚ ጠቅላይ ሚኒስትሩ በሚሳኤል ተገድለዋል፣ በሕይወት የሉም። የስልጣን ቦታቸውንም ከካቢኔ አባላት ለአንዱ በተጠባባቂነት ሰጥተዋል። በየጊዜው ይሄን ለማድረግ ለማስተባበል የቀረቡበትንም ነገር ልብ አድርጋችሁ ይዩት። ጣታቸው 6 ነው። እዚኛው ላይ ልብ አድርጋችሁ ስሙት። ድምፃቸው እዚህ ላይ አንኳርራል። ልብ አድርጋችሁ ወደ አንገታቸው ላይ ትንሽ መወፈር ይታይባቸዋል። ወይም በዚህ በኩል ጉንጫቸው ትንሽ ጨምረዋል። ሪሊ የማይባል የማይነገር ነገር የለም። በጣም በዚህ የራሱ ነፍስያ ያለው ያልኩበት ምክንያት ከዚህ ከጦር ሜዳው እውነታ ፍጹም በተነጠለ ራሱን በቻለ መንገድ የሚንቀሳቀስ ነው ይሄ ማህበራዊ ሚዲያ ውስጥ የምታየው ነገር እና ይህንንም እንደገና 3ኛ እድል ሰጥቷቸዋል ለኔታንያሁ። ባካችሁ እንዲህ አይነት ነገር ለሚባለው ነገር በመቅረብም ማስተባበል የቻሉበት ሆኗል። ይህም ሆኖ ግን ኢሳያስ ስቲል የዚህ የማህበራዊ ሚዲያ አዋጊዎች ቡድን አሁንም ሌላ ተጨማሪ ዘዴ በመፈለግና የፈረደበትን ይሄንን አርቲፊሻል ኢንቴሊጀንስ ወይም ደግሞ የሰው ሰራሽ አእምሮን ተጠያቂ በማድረግ ስቲል አረ የሉም በጭራሽ እኔ አሁንም አላምንም የእውነት ከሆነ እያሉ ይቀጥላሉ። ራሱን የቻለ ጌም ስለሆነ አንዳንዴ ማስተባበሉ ፋይዳም የለውም ማለት ይቻላል። ግን በዚህ አጋጣሚ ልነግርህ በጣም ያዝናኝ ነገሮች ልነግር እችላለሁ። እንግዲህ ጠቅላይ ሚኒስትሩ መጀመሪያ ይህን ነገር ለማስተባበር የሞከሩት አንተም ታስታውሳለህ፣ ኢየሩሳሌም መዳረሻ ላይ የሚገኝ አንድ ካፌ ውስጥ ገብተው ዩዝ ኤንድ ትሮ ካፌ ነው። በዛ ኩባያ ያለች በጣም ቡና ጠጪ ሀገር ነው። በዛ ሙሉ ነው የምትጠጣው። በጣም ስትሮንግ ኮፊ ነው። ያንን ይዘው ያንን ኩባያ አንዴ በግራ እጃቸው ከዛ ደግሞ ወደ ቀኝ እጃቸው እያዘዋወሩ ሪሊ ጣታቸውን ማሳየት ነበረባቸው። 5 ጣት ነው ሲደመር 10 ነው እና 6 አይደለም ማለት ይሄን ማስተባበል ነበረባቸው። ከዛ በኋላ ደግሞ ሞተዋል እኮ ነው የሚባለው አሉ እንደ የሚል ጥያቄ የቀረበላቸው እና ለዚህ የሰጡት ምላሽ በኢብራይስጥ ቋንቋ ሞት ለሚለው ሜት ነው በኢብራይስጥ ቋንቋ። ነገር ግን ይሄ ደግሞ ምንድን ይባለው እንግዲህ ይሄ በአራዳ ቋንቋ ነው የምንለው። ለምሳሌ አዲስ አበባ ውስጥ አንዳንድ ቃላት በቋንቋ 2 ትርጉሞች ይሰጣል። አለም ቅኔ ያለው ይሄ ሞት ምንድነው ማፍቀርንም ይገልጻል። ለምሳሌ እኔ ቡና ምንድን ይባለው ለምሳሌ እንትን በጣም ነው የምወደው ያለሷ አንልኝ ሞቴ ነው ስላለ አይደለም። በእንደዚህ አይነት ምሳሌ ነው የተናገሩት። እሳቸው ጥያቄ ቀረበላቸው ሞተዋል እርሶ የሚል ነው እና እሳቸው በምን ወሰዱት? ለቡና በጣም እሞታለሁ፣ ለህዝቤ በጣም እሞታለሁ በፍቅር በሚል መልስ ነው የሰጡት። ወይ ከቋንቋ ባህሪ አንጻር በዕብራይስጥ ነው ሞር እንትን የሚለው ትንሽ እና በዚህ መንገድ የመለሱትን በቃ አልነበረም ኢሳያስ። በኋላ ወዲያውኑ እንግዲህ አሁን ሚዲያዎችን በምታነበብ ጊዜ በአሳዛኝ ሁኔታ ጂኦሎኬትድ የሚሉት ነገር አለ።
የአንድ ዜና ጣቢያ ወይም ቢቢሲ ወይም ሲኤንኤን ጠቅላይ ሚኒስትሩ እዛ ቦታ ላይ ተገኝተው የተናገሩት ለመሆኑን እንዲህ አድርጌ በቦታው እንደዚህ አድርጌ አረጋግጫለሁ እያሉ ነው አሁን የሚሰጡት። ውዝግቡ ከቁጥጥር ውጭ ስለሆነ ማለት ነው። ይህን ቢያረጋግጡም ስቲል ከዚህ መግለጫቸው በኋላ ደግሞ ምን የሚል መጣ መሳል አነበብኩ መሰለ እንዴ? እስቲ በደንብ አድርጋችሁ ይሁት። ቡና አይፈስም እንዴ ወደዚህና ወደዛ ስታደርገው? ልብ አድርጋችሁ አይታችሁ ከሆነ ቡናው አይፈስም፣ ወደዚህም ወደዚያም ሲያደርጉት አይፈስም። ስለዚህ ይሄ ፌክ ነው በማለት ነው የቀጠሉትና እንደገና ደግሞ ጠቅላይ ሚኒስትሩ ሁለተኛ ማሳያ ምን ይዘው መጡ? ሁካቢ ይመስለኛል ስማቸው። በእስራኤል ሀገር የአሜሪካ አምባሳደር ናቸው። በጣም የእስራኤል ወዳጅ የሆኑ አምባሳደር ናቸው እና ሁለቱ በአንድ እልፍኝ ውስጥ በአንድ ኮሪደር ላይ እየመጡ ነው የሚያሳይም እና እየመጡ ሁለቱ ያወራሉ። እንዴት ነህ ይባባላሉ ማለት ነው። ደህና ነኝ በጣም ይሄ በቅርብ ጓደኛሞች በሚያደርጉት ውይይት ማለት ነው። እና ከዛም ከውስጥ ከኮታቸው ውስጥ ኪስ ውስጥ አንዲት ካርድ ያወጣሉ። ሁኔታ ነው ያወጡና እዛች ካርድ ላይ ሊስቶች አሉ እና እዛ ካርድ ላይ ያለው ሊስቶች የኢራን ከፍተኛ የፖለቲካና የጦር ኃይል ባለስልጣኖች ስም ነው እና ያቺ ካርቶን እንግዲህ እርምጃ በተወሰደ ቁጥርና በተወገዱ ቁጥር ራይት ያደርጋሉ ማለት ነው። የተወገዱት ላይ ገና የሚወገዱ ደግሞ የሚቀሩት ላይ የተቀመጡ ዝርዝሮች ማለት ነው እና ይችን ዝርዝር ያሳዩና መልሰው በዚህ ጉዳይ ላይ እንደተጠመዱና ይሄን እዚህ ያለውን ዝርዝር ሁሉ ለመፈጸም ነው አሁን እየጣሩ እንዳሉ ይናገራሉ ማለት ነው ኔታንያሁ ለሆካቢ እና ሆካቢን ፈገግ ብለው ተመስገን እሱ ዝርዝር ውስጥ ባለመኖር ይላሉ ማለት ነው። እና በዚህ መንገድ ጎበዝ አለው ተመልከቱ እስራኤልም እየሰራው ነው የሚል ማስተባበያ መስጠት ነበረባቸው። አይ ዶንት ኖ በሱ ላይ የሰጡትን ኮሜንት እነዚህ ተቺዎቻቸው መጨረሻ ላይ ግን ትናንትና በዚህ መልኩ ተገልጸው እንደዚህ አይነት ሰፊ ቃለ ምልልስ ሰጥተዋል። አይ ሆፕ አሁን ኔታንያሁ ተመቱ፣ ቆሰሉ ወይም ደግሞ ተደብቀዋል ተመተው ወይም ደግሞ በሕይወት የሉም የሚለው ነገር በትናንትናው ዕለት ግብዓተ መሬቱ ይፈጽማሉ ብዬ አስባለሁ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከዚህ በኋላ ኢራን ዩራኒየም አታበለጽግም ሲሉ ምን አዲስ ነገር የተገኛል? ፍላጎታቸውን ነው ያስቀመጡት ወይስ በተጨባጭ የመቷቸው ያጠፏቸው ነገሮች አሉ? እንደምታውቀው 600 ኪሎ ግራም የሚመዝን የበለጸገ ዩራኒየም አላቸው ይባል ነበርና እሱን አገኙት እንዴ? ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮ ሪል ስቴትስ በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርስዎ የሚሆን ታላቅ የምስራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 2313 ላይ ይደውሉልን። እሱ አልተገኘም። ዩራኒየም ነው የበለጸገ ዩራኒየም 60 በመቶ ወደ 90 በመቶ ካደገ አቶሚክ ቦምብ ማለት ነው። አቶሚክ ቦምብ ሆነ ማለት ነው። ወይም ዩራኒየምን ከ90 በመቶ ደረጃ ማበልጸግ ማለት አክቹዋሊ አቶሚክ ቦምብ መስራት ማለት ነው። ሌላው ይሄ እንግዲህ ማፈኛ መገጣጠሚያ ብረቱ ገለመሌ ወደሚለው ነው። እሱም በተመለከተ እሱ ያለው ኢስፋሃን የሚባለው የዩራኒየም ማጣሪያ አሜሪካ ለጋራ የደበደቡት ነው። በኋላ ላይ አሜሪካ በከባድ እንትን ደብድበዋለች እና እሱ የሚገኘው እዛ ዋሻ ውስጥ ነው፣ ተቀብረው ነው ያለው እና ኢራኖችም አይናቸውን ከዛ ላይ አላነሱም እና አሜሪካም እነ እስራኤልም በሳተላይት ሁሌ የሚከታተሉት ነው እና እዛ ውስጥ ነው ያለው። ጥያቄን ለመመለስ ኢራኖች ከዚህ በኋላ ምንድነው ሚሳኤሎችንም ሆነ የኒውክሌር ለመስራት የሚያስችሏቸውን
አካላት ከዚህ በኋላ አይሰሩም ያሉት ፋብሪካዎችን እያወደምን ያሉት። በፊት አክቹዋሊ የምንደበድበው ሚሳኤሎችን ብቻ ማለት ክምችቱን ወይም ደግሞ መተኮሻውን የመሳሰለውን ነው። ባለፈው ወይም ኢሚዲየት አደጋ የሆነውን ነበር ያስወገድ ነው። አሁን ግን በመሰረታዊነት ሚሳኤሉን ማምረት እንዳይችሉ ለሚሳኤሉን ለማምረት የሚያስችሏቸውን ኮምፖነንትስ ወይም መገጣጠሚያ አካላት ማምረቻዎችን የመገጣጠሚያ አካላት ምንጮችን በሙሉ እየደበደብን እያወደምን ነው። ፋብሪካዎችን ነው እያወደምን ያለ ነው። የኒኩሌርንም እንደዛው ነው። በዛ ደረጃ ነው እያወደምን ያለ ነው። ስለዚህ እነዚህን ሁለት የእኛ ስጋት የሆኑ ነገሮችን ይህንን አቅማቸውን አሳጥተናቸዋል ወይም እያሳጣናቸው ነው የሚሉት። ኢራን በዚህ በቤንጃሚን ኔትንያሁ ንግግር ምክንያት ተበሳጭታ የወሰደችው እርምጃስ ምን ያክል ጠንካራ ነው? አክቹዋሊ በዚህ ንግግራቸው ከመበሳጨት ጋር የተኮሰችው ነገር የለም። ነገር ግን እውነቱን ለመናገር እስራኤል በቀን ቢያንስ 4 ሩምታዎች ታስተናግዳለች። አንዳንዴ 5 ወይም 6 ይሆናል። ስለዚህ ይሄ ጠቅላይ ሚኒስትሩ ንግግር ካደረጉ በኋላ ጥቂት ሰዓታት ቆይቶ የመጣው ዳይሬክትሊ ለንግግራቸው ምላሽ ነው ብዬ አላስብም። ነገር ግን ሰርክ የምታደርገው የድብደባ አካል ነው። ስለዚህ ይህን ተናግረው ጥቂት ሰዓታት ካለፉ በኋላ በተለይ አውቀዋለሁ ድምፁን እና ከፍተኛ የሆነ የሚል ነው። ጠቅላላ ሀገሪቱ ከዳር እስከ ዳር የሚያነቃንቅ ድምፅ ነው እና ይሄ ጥሪ በሚሰማበት ጊዜ ያላችሁ ጥቂት ሰኮንድ ነው። በተለይ ጥቃቱ በተነጣጠረበት አካባቢ በዛ ሰዓት እንግዲህ አንዳንዶች በዛው በቤታቸው ስላለ ሮጥ ብለው እዛ መኝታ ክፍላቸው ውስጥ ገብተው የዚህ መከላከያ የሆነውን ትልቁን በራቸውን ዘግተው እና ጆሯቸውን ይዘው ኩርኩድ ይላሉ ማለት ነው። አንዳንዴ ደግሞ ይገርምሃል ያለው 10ኛ ፎቅ ሊሆን ይችላል ወይ በሊፍት አለ በለዚያ ደረጃውን እየሮጥክ ወደ አንደርግራውንድ ወደሚገኘው መጠለያ እየሮጥክ መምጣት አለብህ። በመንገድ ላይ ካለህ ያው ሮጠህ በተገኘው ቦታ ላይ መግባት አለብህ። ስለዚህ እንደዚህ አይነት ሁኔታዎች እስራኤል ውስጥ በተደጋጋሚ የሚካሄዱ ናቸው። ይሄ ድብደባው ትናንት የተካሄደውም የዚሁ አካል ነው እንጂ በተለይ ኔታንያሁ የተናገሩት በቃል ተብሎ አልተተኮሰም። ዓለም ቤንጃሚን ኔትንያሁ ከዚህ በኋላ ኢራን ደክማለች አሉ። ኢራን ደክማለች ሲሉ ተጨባጭ የሚያደርገውንስ ነገሮች አንስተዋል ወይ? ስለ ኢራን መድከም ዘገባው ላይ ያሉት አለ። ኢራን ያው በፊት ከነበረችበት ወይም ከማናቸውም ጊዜ በላይ ደክማለች ለሚለው የሰጡት ምላሽ ምንድን ነው? ይሄ ሳያቋርጥ የሚካሄደው ድብደባ በበርካታ የጦር ጀቶችን ያካተተ ድብደባ፣ የቦምብ ድብደባ፣ የሮኬት ድብደባ በየጊዜው የኢላማ ዝርዝር እየተያዘ የሚደረገው ድብደባ ስትራቴጂው የኢራንን ኢንዱስትሪያዊ መሰረት ጠራርጎ ማጥፋት ነው የሚል ነው። ኢንዱስትሪያዊ መሰረት። ስለዚህ ኖሃው አለ በጭንቅላታቸው ውስጥ የሚኖር ነው። ራሳቸው ኢራኖች ደጋግመው የሚሉት ልትደበድቡን ትችላላችሁ፣ የኒውክሌር ተቋሞቻችንን ልታፈራርሱ ትችላላችሁ፣ የሚሳኤሎችንም እንደዚሁ፣ ነገር ግን አታጠፉትም። የማታጠፉት ኖሃው ሳይንሱ እውቀቱ ጭንቅላታችን ውስጥ ነው ያለው የሚል ነው። በፊት ኢንዱስትሪያዊ መሰረቱም አለን ነበር። አሁን ምንድነው ኖሃው ሊኖራቸው ይችላል። ይሄንን ኖሃው ግን ወደ ተጨባጭ ቁስ ለመተግበር የሚያስችሉ የሀገሪቱን የኢንዱስትሪ መሰረቶች ለምሳሌ ሚሳኤል ልትሰራ ትችላለህ። ሚሳኤል የምትሰራ ከሆነ በጣም የብረት ቴክኖሎጂ ያስፈልጋል። የብረት ቴክኖሎጂ በሌለበት ብዙዎቹን የቴክኖሎጂ ውጤቶች ልትሰራ አትችልም። እንደዚህ አይነት ነገሮች አሉና ተያያዥነት ያላቸውን የኢንዱስትሪ መሰረቷን ነው እያወደምን ያለ ነው የሚሉት እና የነዚህ የኢንዱስትሪ መሰረቶች መውደም ኢራንን ከመቼውም ጊዜ የበለጠ
ወደኋላ የጣላት ሁኔታ እንደሆነ ነው የገለጹት። እንግዲህ ዓለም የአሜሪካው ፕሬዝዳንት በተደጋጋሚ ጦርነቱ በቀናቶች ሊጠናቀቅ ይችላል ብለዋል። አንዴም ደግሞ በሳምንት ውስጥ ሊጠናቀቅ ይችላል ብለዋልና ቤንጃሚን ኔትንያሁ እንደዚህ አይነት ነገር የተናገሩት አለ ወይ? ተስፋ የሚሰጥ ነገር ጦርነቱ ስለማብቃቱ ማለት ነው። እዚህ ላይ በጣም በሚገርመው ሁኔታ እየደረሰ ስላለው ወይም አድርሰናል ብለው ስለሚያስቡት ጉዳት ነው እሳቸውም ሆነ ዶናልድ ትራምፕ የሚናገሩት እንጂ ይሄ ጦርነት በዚህ ጊዜ ያበቃል፣ ምክንያቱም እኛም የጦርነቱን ዓላማ አሳክተናል፣ ከዚህ በኋላ ከኢራኖች የሚመጣ ኢራኖች በተናጥ ብቻቸውን ጦርነቱን ለመቀጠል የሚያስችላቸው አቅምም ፍላጎትም ብቃትም ምንም ነገር አይኖራቸውም የሚል ድምዳሜ ለመስጠት ግን አልቻለም። ይህን በግልጽ እንዳየኸው ራሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉት ይሄ ነው። የኢራን አገዛዝ አትዘይዶብ ዘዴ አሁን ይህን ጦርነት የሚያደርጉት የኢራን አገዛዝን ለማስወገድ ነው። ዋናው የቅድሙን ሁሉ ማረጋገጫ የሚሆነው ከዚህ በኋላ ኢራኖች እንዲህ አይነት ሚሳይሎች እንደማያመርቱ የኒውክሌር ውጥናቸውን እንደማይቀጥሉ እንዳ ትልቁ ዋስትናው የአገዛዙ መውደቅ ነው። ቅድም እንዳልኩ አገዛዙ እስከቀጠለ ጊዜ ድረስ ኢራን ከፍርስራሹ ተነስታ ይህንን መልሳ አትገነባም ብሎ ለመናገር አያስችልም። የጊዜ ጥያቄ ነው፣ የሪሶርስ ጥያቄ ነው። ስለዚህ ይህን ማድረግ አይቻልም። ለተወሰነ ጊዜ ለ5 ዓመት ለ6 ዓመት እረፍት ልታገኝ ትችላለህ። ነገር ግን ከነዚህ ዓመታት በኋላ ትናንት የነበረው መልሶ ይገነባል ማለት ነው። ስለዚህ ለዚህ በተለይ አሁን ላለው ፍጥጫ ራሱ በእስራኤልና በኢራን መካከል ላለው እና አሜሪካም ራሷ ነገ ተመሳሳይ ስጋት ወደ አሜሪካም ይመጣል ከሚል እሳቤ ነው የተቀናጀለው ነው ያሉት። ስለዚህ ይሄንን የጋራ ስጋት ለማስወገድ የሚያስችለው ዋስትናው ያገዛዙ አለመኖር ነው። ያገዛዙ ርዕዮተ ዓለም ነው ዋናው። ያገዛዙ ርዕዮተ ዓለም ደግሞ ካገዛዙ መውደቅ ጋር ነው ሊገለጽ የሚችለው መክሰሙ። ያ ሲሆን ብቻ ነው በእርግጠኛነት እነዚህ ስጋቶች የተጋትሮ ተራዳ፣ የቦሊስቲክ ሚሳይልና የኒውክሌር ፕሮግራማቸው እነዚህ 3 አውራ ስጋቶች የሉም ብሎ ከእስራኤልም አንገት ላይ የህልውና ስጋቷ ተወገደ፣ ለአሜሪካም ብሎ መደምደም ቢቻለው። ስለዚህ የጦርነቱ ዓላማ ይሄ ነው። ኢሳያስ የጦርነቱ ዓላማና ፉልፊልመንት ስኬት መገለጫው ይሄ ነው። ይሄንም በተመለከተ ግን እስራኤልም አሜሪካን በእርግጠኛ መሆን አልቻሉ። እንዳሁን ትልቁ ተስፋቸው በእንደሱ ድብደባ ይወድቃል ወይ ይህ መንግስት ለሚለው እስካሁን የራሱ የአሜሪካ የስለላ ማህበረሰብ ወይም ድርጅቶች እንደገለጹት የአገዛዙ ወታደራዊ አቅም ዲግሬድድ ሆኗል፣ ደቋል። ስፋቱ፣ መጠኑ፣ ይዘቱ ቀንሷል፣ ተዳክሟል። ነገር ግን እንደ ስርዓት አሁንም ኢንታክት ነው ያሉት። እንትኑ በሰረቱ ውሉ መዋቅሩ እንዳለ ነው ብሎ ነው የደመደመው ማለት ነው። ስለዚህ እስካሁን የተካሄደው የ20 ቀን ድብደባ የኢራንን አገዛዝ አልጣለውም። ስለዚህ ኔታንያሁ ያስቀመጡት ምንድን ነው? እስካስፈለገ ድረስ ግን ድብደባው ይቀጥላል የሚለው በዚህ ደረጃ ነው የምታየው። ዶናልድ ትራምፕ ሁሌ የሚሉት አሁን በሰሙኑ ያበቃል፣ በእነዚህ በቀናት ውስጥ ያበቃል፣ አንዴ ብቻ በሳምንት ውስጥ ያበቃል ብሎ ነበር። ሳምንት አልፏል። ወይም ደግሞ እኔ ጦርነቱ ማለቁን በነገራችሁ አጥንቴ ውስጥ ሲሰማኝ ነው ብለዋል። when I feel it in my bones ብለዋል። በኢራኖች በኩል ደግሞ ያለው ይሄ የተባለው አደጋ ቢደርስባቸውም ዋቴቨር እና ዛሬ የተናገረው ነገ ሟች እየሆነ እያየ ነው ቢሆንም አንድ ነገር ግን ብለዋል። ይህን ጦርነት ቢያቆመው እኛ ነን እንጂ እነሱ አይደሉም የሚል አቋም አላቸው። ይሄ በእውነት ደጋግሜ እንደብለው በሂደት ውስጥ እያየን የምንዳገር ይሆናል። በነገራችን ላይ ኢሳያስ ለአድማጮቻችን አንዳንድ ግንዛቤ ለማስጨበጥ እስራኤል የፓርስ የኢራንን የነዳጅ የተፈጥሮ ጋዝ ማምረቻ ተቋማት ላይ ጥቃት ያደረሰችው ምን ያህል ከባድ እንደሆነ ማሳያም በመሆን ይረዳናል።
ጦርነቱም ምን ያህል ሀብት ጭዳ ያደረገ መሆኑንም ያሳየናል ብዬ የማምነውን ለመናገር ነው። ኢራኖች የነሱ የፓርስ ላይ ያለው የጋዝ ማምረቻ ተቋማቸው እስራኤል የጦር ጀቶች መመታቱን ተከትሎ ወዲያውኑ በቴሌቪዥን ማስጠንቀቂያ ሰጡ። ማስጠንቀቂያው ምንድን ነው? ይሄ ጥቃት ደርሶብናል። ስለዚህ አሁን ከሰዓታት በኋላ በሰላጤው ሀገር በሳዑዲ አረቢያ፣ በተባበሩት አረብ ኤሚሬትና በኳታር መሰል ተቋማት ላይ የበቀል እርምጃ እንወስዳለን ብለው ገለጹ። እንዳሉትም ጥቃት ከፈቱ። ሳዑዲ አረቢያ መከተች፣ የተባበሩት አረብ ኤሚሬትን በደዛ። ኳታር ግን ራስ ሳምቲንግ የሚባለው የግዙፍ የተፈጥሮ ጋዝ ማምረቻ ወደ እንትንም የሚቀይር ነው፣ ወደ ፈሳሽ ቀይሮ ለዓለም ገበያ በስፋት የምታቀርበው በጣም ትልቅ ቁጥር አገር ናት እና በአብዛኛው ይህን ደግሞ የምታቀርበው ለአውሮፓና ለኤዥያ ነው። እሱን ቀጥተኛ ምት ማሳረፍ ቻሉ ማለት ነው ኢራኖች በሚሳኤል። አሁን ኳታር የደረሰውን ውድመት ስትናገር የዛን ግዙፍ የተፈጥሮ ጋዝ ማምረቻ ካፓሲቲ 17 በመቶ የቀነሰ ወይም 17 በመቶውን ያወደመ ነው ብላ የገመገመችው። የኢራን ጥቃት 17 በመቶውን የጋዝ ማምረቻውን 17 በመቶ ካፓሲቲ አውድሟል። ይህ ማለት ምን እንደሆነ ሲያስረዱ አሁን ኳታር ተወሰኑ የአውሮፓ ሀገሮችና ለኤሽያ ሀገሮች በገባችው ውል መሰረት የተፈጥሮ ጋዝ አቅርቦቷን ለመቀጠል እንደማትችል ከእሷ ቁጥጥር ውጭ በሆነ ምክንያት በጦርነት ምክንያት ለመቀጠል እንደማትችል ማሳወቅ እንደምትገደድ ነው የገለጹት። 17 በመቶ ካፓሲቲውን ያጣው ማለት ነው። በገንዘብ ምን ማለት ነው፣ በጊዜ ምን ማለት ነው የሚለውን ደግሞ ሲናገሩ ኢራን በአንድ ጥቃት ያወደመችውን መልሶ እንደነበር ለመተካት ዓመታት ይወስዳል። $26 ቢሊዮን ይጠይቃል። እንደዚህ አይነት ከባድ ጦርነት ነው። በስመ አብ በጣም ከባድ ጦርነት ነው። ኢራን እንግዲህ በዚህ አይነት ደግሞ ምን ያክል ሀብት ነው ያጣችው ማለት ነው። በእርግጥስ ዓለም አሁን ኢራን በተደጋጋሚ ተመታለች እና የወደመው አጠቃላይ ሀብት ኢራን አሁን ባለችበት እንኳን ጦርነቱ ቢቆም መልሳ ኢራን የነበረችበት ቦታ ላይ ለመምጣት ምን ያክል ሀብት ሊያስፈልጋት ይችላል? እንደው የተቀመጠ አሃዝ ካለ ማለት ነው። እንደው የለም ገና ይህንን ግምገማ ለማድረግ ጦርነቱ ማብቃት አለበት። አሴስመንቶች መሰራት አለባቸው፣ ግምገማዎች። ወይም ደግሞ ይህንን በተመለከተ ለምሳሌም አሜሪካና እስራኤል በተናጠል ወይም በጣምራ ማውጣት ይችላሉ። እስካሁን በዚህ ደረጃ ወጣ ያሉ ነገር ግን በብዙ $100 ቢሊዮን ብሎ በደፈናው መናገር ግን ይቻላል። ምክንያቱም የሚመቱት ተቋማት በጣም የተወሳሰቡ ናቸው። በራሳቸው የኒክሌር ተቋማቱ በፊቶች ብታስብ የኒክሌር ተቋም እንዴት ነው የምትገነባው? ምን አይነት የስራ መሳሪያዎች አሉ፣ ማሽኖች አሉ። በጣም ብዙ ነው። ወደ ገንዘብ ከሄድክ በብዙ $100 ቢሊዮን ነው። አሁን እየነገሩ ያሉት ምንድን ነው? የሀገሪቱን የኢንዱስትሪ ቤዝ ጠራርገን ለማጥፋት ነው የሚለው። ምን ማለት ነው የኢንዱስትሪ ቤዝ ሲባል? ስለዚህ እነዚህ የሚመቱት በሙሉ በተቋማት ደረጃ ወደሙ እየተባሉ የሚዘረዘሩትን ነገሮች ብንመለከት የሚዘገንን ገንዘብ ነው። እንዳለ ራሱ ሰላጤው በየቀኑ ያጣል የሚባለው በቱሪዝምና በትራንስፖርት ዘርፍ በዚህ በኤር ትራቭል የሚዘገንን ነው። $1 ቢሊዮን ነው ኦልሞስት በቀን ራሳቸው እስራኤልና አሜሪካ ለዚህ ጦርነት የሚያወጡት። እንደገና እነሱም ላይ ለምሳሌ እስራኤል ላይ የሚደርሰው በኢራን ሚሳይሎች የሚፈርሱት እንደዚህ ስታስብ በጣም የሚዘገንን ሂውጅ የሆነ ሀብት ነው እንትን እያለ ያለውና ከዚህ ጋር ተያይዞ አሁን ደግሞ የነዳጅ እና የጋዝ ዋጋ እየጨመረ በመሄዱ ዓለም እየከፈለ ያለው እየደረሰበት ያለው ኪሳራ እንዲህ ነው የሚባል አይደለም። ከዚህ ጦርነት መጀመር በፊት እኮ ከነበረው ከ26 ነው ኦልሞስት ወደ 30 በመቶ አንዳንዶችም ወደ 40 በመቶ ያደርጉታል። በዚህ ደረጃ እኮ ነው የነዳጅ ዋጋ እየጨመረ የመጣው እና ይህንን ስታይ በብዙ ቢሊዮን አጠቃሎ መጨረሻ ከጦርነቱ በኋላ
በሰላጤው ሀገሮች ላይ የደረሰው የሚተኩሷቸው ነገሮች ሁሉ ገንዘብ ናቸው እና ይሄ እንደው ጥናት በሚያደርግ ተቋም ቢሰራ ትሪሊዮኖች ውስጥ ነው እና በጣም ዋጋ የሚያስከፍል በሰው ሕይወት ላይ ከሚደርሰው ጉዳት በተጨማሪ ማለት ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይውልልህ። ኢድ ሙባረክ። በድጋሚ ለእስልምና ተከታይ ወገኖቻችን በተለይ ደግሞ ለአዋዜ አድማጮች ኢድ ሙባረክ እላለሁኝ። መልካም በዓል ይሁንላችሁ። ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮን ሪል ስቴትስ በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርሶ የሚሆን ታላቅ የምሥራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 23 13 ላይ ይደውሉልን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና